ክሪስታል ፓላስ 1-0 በሆነ ውጤት ማንቸስተር ሲቲን በኤፍኤ ካፕ ፍጻሜ ጨዋታ አሸንፏል። ኤቤሬቺ ኤዜ ብቸኛውን የማሸነፊያ ጎል በ16ኛው ደቂቃ ላይ ያስቆጠረ ተጫዋች ነው። ፓላስ በክለቡ የ119 ዓመታት ታሪክ የመጀመሪያ የኤፍኤ ካፕ ዋንጫውን ነው ትላንትና ማሳካት የቻሉት። ለመጀመሪያም ጊዜ በአውሮፓ ውድድር መድረክ ተሳታፊ መሆናቸውን አረጋግጠዋል። ምክንያቱም ቀጣይ የውድድር ዓመት የአውሮፓ ሊግን በኤፍኤ ካፕ ድላቸው ምክንያት መካፈል ስለሚችሉ የመልሶ ማጥቃት ነበረ ጎሉ የተገኘበት መንገድ በ13 ሰከንድ ነው ጎሉ የተቆጠረው። ከነርሱ የሜዳ ክፍል ወደ መረቡ ኳሷ እስክትሸጋገር ድረስ 13 ሰከንድ ነው የፈጀባት። 9 የኳስ ንክኪ ብቻ ነው የወሰደው። ዳንኤል ሙኞዝ ለኤቤሬቺ ኤዜ ያሻገረውን ኳስ በጣም በሚገርም መንገድ ነው ማስቆጠር የቻለው ይሄ እንግሊዛዊ አጥቂ ስፍራ ተጫዋች። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። መረጃው ለበርካታ ሰዎች እንዲዳረስ አግዙን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሸጋ ስፖርት ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። በቀጥታ ወደ ጉዳዩ። ማንቸስተር ሲቲ ከ2016-17 በኋላ በፔፕ ጓርዲዮላ መሪነት ለመጀመሪያ ጊዜ የውድድር ዓመታቸውን ያለ ዋንጫ ያጠናቅቃሉ። ግብ ጠባቂው ዲን ሄንደርሰን በጣም ጀብደኛ የሆነ ምሽትን ማሳለፍ ችሏል። መረቡ ላይ ጎሎችን ለማስቆጠር የሞከሩት እንደነ ኤርሊንግ ብሮት ሃላንድ፣ ዮስኮ ግቫርዲዮል፣ ጀረሚ ዶኩ በመጀመሪያው አጋማሽ፣ በሁለተኛው አጋማሽ እንደነ በርናርዶ ሲልቫ፣ ክላውዲዮ ኤቼቬሪ፣ ኒኮ ራይሊ ጭምር የዚህን ተጫዋች መረብ መድፈር አቅቷቸዋል። ኦማር ማርሙሽ ፍጹም ቅጣት ምት የሳተበት ነበረ። በእርግጥ በተለይ ደግሞ የመጀመሪያው አጋማሽ አወዛጋቢ የሚባሉ የዳኝነት ውሳኔዎችን የተመለከትንበት ምሽት ነበረ። የዚህ ጨዋታ ዋና ዳኛ ስቱዋርት አትዌል ነበሩ። በቪኤአር ዳኝነት ደግሞ ዣሬድ ግሌት ነበረ ጨዋታውን ሲመሩ የነበሩት። ምናልባት ዲን ሄንደርሰን ከዚህ ጨዋታ በቀጥታ ቀይ ካርድ ሊወጣ የሚችልበትን ጥፋት ሰርቶ ነበረ። ከራሱ የግብ ቀጠና ክልል ከ16-50 ውጪ ኳስ በእጁ ነክቶ ነበረ። ኤርሊንግ ብራውት ሃላንድ በረዥሙ የተሻገረለትን ኳስ ወደ ጎል ለማስቆጠር እየተንደረደረ በነበረበት ሰዓት ይሄ ተጫዋች ኳስን በእጁ ነክቶ ነበረ። በቀጥታ ቀይ ካርድ ሊያሰጥ የሚችል ጥፋት ነበረ። ነገር ግን ይህንን ተጫዋች ዣሬድ ግሌት በቀጥታ ቀይ ካርድ እንዲወጣ ቪኤአር ዳኝነት ላይ አልመከሩም። ምክንያታቸው ደግሞ የኳሱ አቅጣጫ ወደ ጎል ከመሄድ ይልቅ ከጎሉ አቅጣጫ እየራቀ የነበረ ነው በማለት ቀጥተኛ ወደ ጎል ሊቀየር የሚችል አጋጣሚን የማክሸፍ አይነት ጥፋትን አይደለም የሰራው ብለው ተጫዋቹ በሜዳ ላይ እንዲቆይ ወስነዋል። እና የዚህ ተጫዋች በሜዳ ላይ መቆየት ለክሪስታል ፓላስ የዋንጫ አሸናፊነታቸው ምክንያት ነበረ። ክሪስታል ፓላስ ለሁለት ጊዜ በኤፍኤ ካፕ ፍጻሜ ከዚህ በፊት በታሪካቸው ደርሰው ነበረ። 1990 1-0 በሆነ ውጤት፣ 2016 ደግሞ 2-1 በሆነ ውጤት በማንቸስተር ዩናይትድ ተሸንፈው ዋንጫውን ያጣ ቡድን ነው። ነገር ግን አሁን በኦሊቨር ግላስነር በኦስትሪያዊው አሰልጣኝ መሪነት የመጀመሪያ የኤፍኤ ካፕ ዋንጫቸውን አሳክተዋል። የዚህ ዓመት የሊግ አጀማመራቸው በጣም ደካማ የሚባል ነበረ። በፈረንጆቹ አቆጣጠር የመጀመሪያ የውድድር ዓመቱን የፕሪሚየር ሊግ ድላቸውን ያሳኩት ጥቅምት 27 ላይ ነው። በጥቅምት ወር እስኪደርስ ድረስ በፕሪሚየር ሊጉ አንድም ጨዋታ ያላሸነፈ ቡድን ነበር። አሁን ግን የአውሮፓ ሊግ ተሳትፎን አረጋግጠዋል። የኤፍኤ ካፕ ዋንጫን አሸንፈዋል። ይሄ ግብ ጠባቂ ትላንትና ስታዲየም የነበሩ የክሪስታል ፓላስ ደጋፊዎች ኢንግላንድ ነምበር 1 እያሉ ሲዘምሩለት ነበረ። የእንግሊዝ ቁጥር 1 እያሉ ሲያሞካሹት ነበረ። በእውነት ለመናገር በዚህ ሰዓት የእንግሊዝ ብሔራዊ ቡድን ቋሚ ግብ ጠባቂ ለመሆን የሚያስችል ብቃት ነው እያስመለከተ ያለው። የኤቨርተኑ ግብ ጠባቂ ጆርዳን ፒክፈርድ በጣም ጠንካራ ፉክክር እየመጣበት ነው ያለው ከዲን ሄንደርሰን የቀድሞ የማንቸስተር ዩናይትድ ተጫዋች። ትላንትና ፓላስ አሸንፎ እንዲወጣ ምክንያት የሆነ ብቃት ነው ሲያስመለክተን የነበረው። ፍጹም ቅጣት ምቶችን ደግሞ በማዳን የተካነ ተጫዋች ነው። ካልተሳሳቱ ካለፉት 30 እርሱ ላይ ከተመቱ ፍጹም ቅጣት ምቶች 10ን አድኗል። ይሄ ማለት 1/3ኛውን ፍጹም ቅጣት ምት ማዳን የቻለ ተጫዋች ነው ማለት ነው። ኦማር ማርሙሽ ትላንትና የሞከረውን ኳስ አድኖበታል። ምናልባት ኤርሊንግ ብራውት ሃላንድ ፍጹም ቅጣት ምቱን ቢመታው ኖሮ ሊያስቆጥር ይችል ነበረ። ኤርሊንግ ብራውት ሃላንድ ወዴት ሊመታ እንደሚችል እውቀቱ አልነበረኝም። ማርሙሽ ግን እንደሚመታ ሳውቅ አቅጣጫው የቱ ጋር እንዳለ ቀድሜ ያውቅ ነበረ፣ እንደማድንበትም አውቅ ነበረ በማለት
ማለት ነው ከጨዋታው መጠናቀቅ በኋላ የተናገረው። ማንቸስተር ሲቲ በሁለት ተከታታይ የኤፍኤ ካፕ ፍጻሜ ጨዋታዎች ላይ ዋንጫ ተነጥቋል። ባለፈው የውድድር ዓመት በኤሪክ ቴን ሃግ የሚመራው ማንቸስተር ዩናይትድ አሸንፎ ዋንጫውን እንደወሰደ ይታወሳል። አሁን ደግሞ ይህንን ማድረግ ችሏል ክሪስታል ፓላስ። በእነዚህ ሁለት ጨዋታዎች የፔፕ ጓርዲዮላ ቡድን እጅግ ከፍ ያለ የኳስ ቁጥጥር ብልጫ ነበረው፣ ነገር ግን ጎሎችን አስቆጥሮ ማሸነፍ አልቻለም። ዲን ሄንደርሰን፣ የኖቲንግሃም ፎረስቱ ማት ሴልስ እና የአርሰናሉ ዳቪድ ራያ ብቻ ናቸው በዚህ የውድድር ዓመት ከእርሱ የበለጠ ብዙ ጎል ሳይቆጠርባቸው በክሊን ሺት የወጡት 11 ጨዋታዎች ላይ ጎል ሳይቆጠርበት መውጣት ይችላል። ነሐሴ 2023 ነበረ ወደ ክሪስታል ፓላስ በ20 ሚሊዮን ፓውንድ ያመራው ይሄ ተጫዋች ከማንቸስተር ዩናይትድ ወደ ክሪስታል ፓላስ ከተዘዋወረ በኋላ የፓላስ ግብ ጠባቂ ሆኖ በቋሚ ተሰላፊነት ቦታውን ለማግኘት ብዙ ተቸግሯል። በሳም ጆንስተን ይህንን ቦታ ተነጥቆ ነበረ የቆየው። በጉዳቶች ደግሞ የተፈተነ ተጫዋች ነበረ። ወደ ምርጥ ብቃቱ ለመምጣት ጊዜዎችን ለመጠበቅ ተገዶ ነበረ። ትላንትና በሁለተኛው አጋማሽ የተለመደ ታክቲኩን ደግሞ ተመልክተነዋል። ሰዓት መግደል፣ የፀሐይ ጨረርን ደግሞ ለመከላከል ኮፍያ ጭምር አድርጎ ነበረ በዌምብሌይ ስታዲየም ሲጫወት የነበረው። በጣም አስገራሚ ኳሶችን ነው ሲያድን የነበረው። በተለይ አርጀንቲናዊው የማንቸስተር ሲቲ ተጫዋች ወጣቱ ኤቼቬሪ ጎል ማድረግ የሚችልበትን አጋጣሚ አግኝቶ ነበረ፣ መጠቀም ሳይችል ቀርቷል። ፍጹም ቅጣት ምትም የኦማር ማርሙሽን አድኗል። የውድድር ዓመቱ ሲጀመር ክሪስታል ፓላስ መጥፎ የሚባል አጀማመራቸውን ነበረ በታሪካቸው ሲያደርጉ የነበረው። ከ1992-93 በኋላ መጥፎ አጀማመር፣ በ9 ሳምንታት የሊግ ጨዋታ አንድ ድል ብቻ ነበር ያሳኩት። 9ኛ ሳምንት ላይ ያውም ደግሞ በሰልኸርስት ፓርክ ቶተንሃም ሆትስፐርስን ገጥመው እስኪያሸንፉ ድረስ በፕሪሚየር ሊጉ በነበሩ 8 ጨዋታዎች 3 ነጥብ ብቻ ያሳካ ቡድን ነበረ። ኦሊቨር ግላስነር የ50 ዓመቱ ኦስትሪያዊ አሰልጣኝ ግን በቡድኑ እምነት ነበረው። ተጫዋቾችን እየወጣ ከመውቀስ ይልቅ ተጫዋቾቹን ነበረ ሲያሞካሻቸውና ሲያደንቃቸው የነበረው። አንድ የሰጠው አስተያየት እንደውም በዚያ ጊዜ ብዙ ያስደንቀዋል ተጫዋቹን። አሁን ተጫዋቾቹን የምናቅፍበት የምንተቃቀፍበት ጊዜ እንጂ ተጫዋቾቹ ላይ መጥፎ ነገር እና የምንመታታበት ጊዜ አይደለም ሲል ነበረ። ትላንትና ብዙ መተቃቀፎች ነበሩ። ከዚያ አስከፊ ጊዜ በኋላ በዌምብሌይ ስታዲየም የኤፍኤ ካፕ ዋንጫን ካነሱ በኋላ ትላንት ብዙ መተቃቀፎችን አድርገዋል። የክለቡ ሊቀመንበር ስቲቭ ፓሪሽም ቢሆን የ50 ዓመቱን አሰልጣኝ አምነው ቡድኑን እንዲያሰለጥን እንዲቆይ መወሰናቸው እጅግ የሚደነቅ ውሳኔ ነው። በመጀመሪያዎቹ 8 ሳምንታት እንዳስመዘገበው ውጤት ቢሆን ኖሮ ማግኘት ከሚገባቸው 21 ነጥብ 3 ነጥቦችን ይዞ የቆየው የክሪስታል ፓላሱ አሰልጣኝ ምናልባት ሊሰናበት ይችል ነበር። ግን ይህ ሰው አሁን በፕሪሚየር ሊጉ 10ኛ ደረጃ ላይ ቡድኑን አድርሷል። የኤፍኤ ካፕ ዋንጫን እንዲያነሱ ደግሞ ምክንያት ሆኗቸዋል። ሊቀመንበሩ ፓሪሽ ሲናገሩ ይህ ሁሉ ስኬት የሆነው በእርሱ በኦሊቨር ግላስነር ምክንያት ነው እያሉ አድንቀውታል። ይሄ ሰው 2022 ላይ በጀርመኑ ክለብ በአይንትራክ ፍራንክፈርት እንደዚህ ያለ ጀብደኛ ታሪክን መስራት ችሏል። በዩሮፓ ሊግ የፍጻሜ ጨዋታ ሬንጀርስን በመለያ ምት አሸንፈው ዋንጫ እንዲያነሱ አይንትራክ ፍራንክፈርቶችን አድርጓቸዋል። በ2023 የቻምፒየንስ ሊግ ተሳትፎ ደርሰዋል። የዲኤፍቢ ፖካል ካፕ ፍጻሜን መድረስ የቻለ ሰው ነበረ። የካቲት 2024 ላይ ነው ወደ ክሪስታል ፓላስ የመጣው ሮይ ሆጅሰንን በመተካት። ከዚያ በመጨረሻ የውድድር ዓመቱ ከነበሩ ጨዋታዎች ላይ ከ7 ጨዋታዎች ማግኘት ከሚገባው 21 ነጥብ 19 ነጥቦችን ይህ ቡድን ማሳካት የቻለ ነበረ። በዚህ የውድድር ዓመት ግን የውድድር ዓመቱ ሲጀመር ማግኘት ከሚገባቸው 24 ነጥብ 3 ነጥቦችን ብቻ ነበረ የያዘውና በጊዜው እምነት እንዳለው ቡድኑ መሻሻል እንደሚችል የተሻለ መጫወት እንደሚችል ደጋግሞ ይናገር ነበረ። ይህ ቡድን ወሳኝ የሚባሉ ተጫዋቾቹን በክረምቱ አጥቶ ነበረ የጀመረው። ማይክል ኦሊሴ ይሄ ፈረንሳዊ የአጥቂ ስፍራ ተጫዋች በቡድኑ ዋነኛ የፈጠራ ምንጭ ነው የሚባለው ተጫዋች በ50 ሚሊዮን ፓውንድ ወደ ባየር ሚዩኒክ ተዘዋውሮ ከዚያ ባለፈ የተከላካይ ስፍራ ተጫዋቹ ዮዋኪን አንደርሰን በ30 ሚሊዮን ፓውንድ ፉልሃምን ተቀላቅሎ ወሳኝ ከሚባሉ ተጫዋቾቹ መካከል የተወሰኑትን አጥቶ ነበረ የጀመረው። ቡድኑን ለማጠናከር የተወሰኑ ስራዎችን አድርገዋል። የተወሰኑ ተጫዋቾችን ወደ ቡድኑ ቀላቅሏል። ለምሳሌ ከአርሰናል ኤዲ ንኬቲያን በ30 ሚሊዮን ፓውንድ ወደ ቡድኑ እንዲቀላቀል አድርጓል።
አድርገዋል። ከቼልሲ ትሬቮ ቻሎባህን በውሰት አምጥተዋል የተከላካይ ስፍራቸውን ለማጠናከር። ከዚያ ባለፈ ከወልፍስበርግ ለክራ መጥቷል። ከኖቲንግሃም ከፎረስት ማተርነር እንደዚሁ ቡድኑ እንዲቀላቀል አድርገዋል። ነገር ግን የውድድር ዓመቱ ሲጀምር አብዛኞቹ ተጫዋቾች ተዳክመው ነበረ የጀመሩበት። ለምሳሌ በእንግሊዝ ብሔራዊ ቡድን የአውሮፓ ዋንጫ ስብስብ ውስጥ በዛ ያሉ ተጫዋቾች ነበሩ። ኤብሬቺ ኤዜ፣ አዳም ዋርተን፣ ማርክ ጌሂ፣ ዲኒ ሄንደርሰን ነበሩ። እነዚህ ተጫዋቾች በፓላስ የውድድር ዓመቱን ለመጀመር ዘግይተው ነበር የተቀላቀሉት። ከዚያ ባለፈ ለሀገሩ ፈረንሳይ በኦሎምፒክ ሲጫወት የነበረው የፊት መስመር ዋነኛ አጥቂያቸው ዣን ፊሊፕ ማቴታ የተራዘመ የውድድር ዓመት ነበር ያደረገው። እንደነ ጄፈርሰን ለርመንና ዳንኤል ሙኞዝ ያሉ ተጫዋቾች ደግሞ በኮፓ አሜሪካ ለኮሎምቢያ ብሔራዊ ቡድን ሲያገለግሉ ነበርና የውድድር ዓመቱን ሲጀምሩ ብዙ ተጫዋቾች ተዳክመው አቅማቸው ቀንሶ ነበር የመጣው። ተጫዋቾቹ እንደዚህ ባለ መንገድ እንደመጡ የተረዳው አሰልጣኙ ኦሊቨር ግላስነር ቡድኑ እንደሚሻሻል፣ ኬሚስትሪው እንደሚመጣ እርግጠኛ ነበረ። ከዚያ በኋላ እነዚህ ተጫዋቾች የተዳከሙ ተጫዋቾች ጉልበት ሲያገኙ፣ የቡድኑ ውህደት ሲመጣ፣ ቅንጅቱ ሲሰምር ክሪስታል ፓላስ ምርጥ ቡድን ነው የሆነው። ትላንትና ደግሞ ማንቸስተር ሲቲን በፍጻሜ አሸንፈው ዋንጫውን ወስደዋል። የተከላካይ ስፍራ ተጣማሪዎቹ እንደነ ክሪስ ሪቻርድ፣ ለክሯና ማርክ ጌሂ በጣም ምርጥ ጊዜን አሳልፈዋል። እንደውም ትላንትና ማርክ ጌሂ ኮንከሽን ወይንም የጭንቅላት ግጭት ገጥሞት ተቀይሮ ለመውጣት ተገዶ ነበረ። ከተከላካይ ስፍራ ተጫዋቾቹ አስገራሚውን ጊዜ ያሳለፈው የቀኝ መስመር ተከላካዩ ዳንኤል ሙኞዝ ነበረ። ይሄ ኮሎምቢያዊ የመስመር ተከላካይ በውድድር ዓመቱ ለክሪስታል ፓላስ 13 ጎሎች ላይ በቀጥታ ተሳትፏል። 6ቱን አስቆጥሯል። 7 ደግሞ ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። መሮጥ የማይታክተው ወደዚህና ወደዛ መመላለስ የማይሰለቸው ተጫዋች ነው። በውድድር ዓመቱ የተከላካይ ስፍራ ላይ ሆኖ በጣም ብዙ የጎል ተሳትፎ ያደረገው ይህ ተጫዋች ነው። 13 ጎሎች ላይ በቀጥታ በመሳተፍ በፕሪሚየር ሊጉ ቶተናሙ የመስመር ተከላካይ ከፔድሮ ፖሮ ጋር ይስተካከላል። በዚህ ቁጥር ከተከላካይ ስፍራ ጥሩ ቅንጅት ባለፈ የአጥቂ ስፍራውም ቅንጅት እጅግ ምርጥ የሚባል ነው። ኤበሬቺ ኤዜ፣ ዣን ፊሊፕ ማቴታ እና ኢስማኤል ያሳር የፈጠሩት ጥምረት ለክሪስታል ፓላስ ቡድኑ በተለይ በመልሶ ማጥቃት እጅግ አስፈሪ እንዲሆን አድርጓቸዋል። ደግሞ እነዚህ ተጫዋቾች ያሳለፉት ጊዜ ምርጥ የሚባል ነው። ለምሳሌ ኤበሬቺ ኤዜ በ41 ጨዋታ 13 ጎልና 11 ለጎል የሚሆኑ ኳሶችን አቀብሏል። ዣን ፊሊፕ ማቴታ የተጫዋች በጣም አስከፊ ጉዳት በኤፍኤ ካፕ ገጥሞት ለሳምንታት ከጨዋታ ርቆ እንደነበረ ይታወሳል። በ44 ጨዋታ ለክሪስታል ፓላስ 17 ጎሎችን ማስቆጠር ችሏል። 4 አመቻችቶ አቀብሏል። ሴኔጋላዊው ኢስማኤል ያሳር በ45 ጨዋታ 11 ጎልና 7 ለጎል የሚሆኑ ኳሶችን ማቀበል የቻሉ ምርጥ የአጥቂ ስፍራ ሶስትዮሽ ጥምረትን አስመልክተዋል በፓላስ ቤትና ለስኬት ምክንያት ከሆኑ የቡድኑ ተጫዋቾች መካከል እነዚህ ሶስቱ ተጫዋቾች ይጠቀሳሉ። ግን በተናጥል ኤበሬቺ ኤዜን ጥቂት ማንሳት ያለብን ተጫዋች ነው። ይሄ የ26 ዓመት እንግሊዛዊ ገና 18 ዓመት ሳይሞላው በጣም በብዙ የእንግሊዝ ክለቦች የተገፋ ተጫዋች ነበረ። አርሰናል ይህንን ተጫዋች 13 ዓመቱ ላይ ነበረ ከቡድኑ ያሰናበተው። ፉልሃም፣ ሬዲንግ፣ ብሪስቶል ሲቲ፣ ሰንደርላንድ፣ ሚልዎል እነዚህ ሁሉ ክለቦች ለቡድናችን አትመጥንም ብለው ያሰናበቱት ሰው ነው። 18 ዓመት ሳይሞላው ይሄ ሁሉ መገፋት፣ ይሄ ሁሉ መጥፎ የሚባሉ ውሳኔዎችን ለማስተናገድ የተገደደ የእግር ኳስ ሕይወቱ እጅግ መጥፎ የሚባል አዘቅት ውስጥ ገብቶበት የነበረ ነው። በ13 ዓመቱ አርሰናል ሲያሰናብተው እጅግ ስሜታዊ ሆኜ ብዙ አንብቻለሁ ይላል። አይኔ እስኪሞጨሙጭ ሳለቅስ ነበረ እያለ ይናገራል። ኤበሬቺ ኤዜ 2016 ላይ የ2 ዓመት የስኮላርሺፕ ኮንትራትን አግኝቶ ነበረ በሰንደርላንድ። ነገር ግን ይህንን ተጫዋች በፕሮፌሽናል ኮንትራት አንሰጥህም ብለው አሰናብተውታል። ከአርሰናል በኋላ ነው ይሄ የሆነው። ለ2 ዓመታት ከቆየበት ክለብ እንደዚህ አልጠበቀም ነበረ። ሰንደርላንድን ከተቀላቀለ በኋላ ሙከራ አድርጎ ሰንደርላንዶችም እንደማይሆን ሸኝተውታል። በራስ መተማመኑ የተሸረሸረ ተጫዋች ነበረ። ብዙ ነገሩ የተቀየረው ኪውፒአርን ከተቀላቀለ በኋላ ነው። በኪውፒአር መጫወት ከጀመረ በኋላ ግን ይህ ተጫዋች ብዙ ነገሮቹ ተሻሽለውለታል። ሁሉ ነገር ታሪክ ሆኗል። 2020 ላይ ነበረ
ክሪስታል ፓላስን የተቀላቀለው በ19.5 ሚሊዮን ፓውንድ ክሪስታል ፓላስን ከተቀላቀለ በኋላ አሁን ለእንግሊዝ ብሔራዊ ቡድንም የመጫወትን እድል ለክሪስታል ፓላስም ቢሆን በ119 ዓመት ታሪካቸው የመጀመሪያቸው የሆነውን ዋንጫ እንዲያሳኩ ምክንያት የሆነ ጎል በኤፍኤ ካፕ ፍጻሜ ማስቆጠር ችሏል። ይህ ተጫዋች የህይወት ዘመኑን ምርጡን ጊዜ በዚህ ሰዓት እያሳለፈ ነው የሚገኘው። ለማንኛውም ክሪስታል ፓላስ ያልተጠበቀው ቡድን ማንቸስተር ሲቲን በማሸነፍ የኤፍኤ ካፕ ዋንጫ መውሰድ ችሏል።